መጣሽ ፍቅሬ? አዎ በጣም እንጂ ልጄ እኮ ከስንት ጊዜ በኋላ ምግብ በላች። ይበልጥ ደግሞ እሱ ደስ ይላል በጣም። የሚገርምሽ እኔ አግኝቼው ሰርፕራይዝ አድርግሻለሁ ብዬ ሳስብ እኮ ነው ቀድመሽ አገኘኸው። እኔ ያገኘሁት ዋናው መገኘቷል። ብሩክ እንግዲህ በድጋሚ ብሩክን ህይወቱን ለማጥፋት ማለት ነው ሚኪ ከጓደኛው ጋር ተማክሯል። እንግዲህ ተከስተ ያደረገው ነገር ምንድነው? ብሩክን ጠብቆ መትቷል ማለት ነው። ነገር ግን ያ የተመታው ብሩክ ነው ወይስ ሌላ ሰው ነው የሚለውንና እንዲሁም ደግሞ በጣም ነው የምታሳዝነው ትርሲት ማለት ነው። ምክንያቱም ከጠላቷ ጋር እየኖረች ነው። ሚኪ ብሩክን የዚህን ያክል እንደሚጠላው አታውቅም። ማን በጣም ነው የምታሳዝነኝ። እውነቴን ነው የምላችሁ። እንግዲህ የብሩክ የልጆቹ እናት ናት። ለሚኪ ደግሞ አሁን አዲስ ሚስቱ ነች። ልጅም አልወለደችለትም። ተከስተ ደግሞ እንግዲህ ያው ህይወቱን ሊያጠፋ ምን የሚገርመኝ የተከስተ ምንድነው የሚያገኘው ነው። አሁን የብሩክ ህይወት መጥፋት ለሱ ምንድነው ጥቅሙ? ቢያንስ እንኳን ሚኪ ያው የቤት ባለቤት ሆኗልኝ። ቤቱ የብሩክ ነበረ። ያን ቤት የራሱ ለማድረግ ነው አሁን በጣም መከራሚያው ሚኪ። የተከስተ ጉዳይስ ምንድነው? ተከስተስ የሚያገኘው ጥቅም ምንድነው የሚሉትንም የምናየው ይሆናል ማለት ነው። ሰላም ውዶችዬ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚሁ አጋጣሚ እውነት ለመናገር ሚጡ በጣም ነው የምትወደው ብሩክን ማለት ነው። ትርሲት ደግሞ ፍቅር ምናምን የለባትም ከብሩክ ጋር። ጀስት ግን የልጆቿ አባት ስለሆነ ልጆቹን ትሪት እንዲያደርግ ትፈልጋለች። ነገር ግን ለሚኪ ደጋግማ ነግረዋለች። አንተ የወረዳ አስተሳሰብ አታስብ። እኔ ለብሩክ የትናንት እንጂ የዛሬ አይደለሁም። ብሩክን ትናንት እንጂ በፍቅር ዛሬ አይደለም። ዛሬ ብሩክ በህይወት እንዲኖር የምፈልገው የልጆቹ አባት ነው። ልጆቹን ማሳደግ ስላለበት ለልጆቹ ፍቅር መስጠት ስላለበት ብቻ ግን በህይወት እንዲኖር እፈልጋለሁ። ልጆቹንም እየመጣ እንዲጠይቅ ጭምር እፈልጋለሁ ብላለች ማለት ነው። ስለዚህ አሁን ላይ እንግዲህ ሚኪ በጣም ነው የተደሰተው በአሁኑ ማለት ነው። እኔ በሚኪ የሚያሳፈረው ነገሩ ምንድነው? በጣም በሚገርም ሁኔታ ማለት ነው ቢያንስ እንኳን አሁን ላይ ማለት ነው ብሩክ እንዳትመጣ ተብሏል። ነገር ግን ሚጡ በስልክ ስታወራው ነበረ። ለምን ሚጡ በጣም ነው የምትወደው ብሩክን። ብሩክም ይወዳታል። ብሩክም የሚያያት ያው ሲስተር እንደ ሲስተር ነው። ሚጡስ እንደምን ታይዋለች የሚለውን እስኪ እናንተስ ምን ታዘባችሁ ውዶቼ? እና እንግዲህ ብሩክና ሚጡ በጣም ስለሚዋደዱ ማለት ነው ሁለቱ ይዋደዳሉ፣ ይፈቀራሉ። ስለዚህም እነሱ ማለት እሷ በጣም ታፈቅረዋለች ያው በደንብ ስለሚያስታውቅ የእናንተን ምልከታ አስቀምጡልኝ። እናም እንግዲህ ትርሲት ደግሞ እዚህ ጋር ትርሲት ምንም ፈልግ አይደለም እንዳልኳችሁ። ነገር ግን ልጇ ፌቡ በተለይ ደግሞ አባቷ ጋር በጣም ነው የምታመዝነው። ሴት ልጅ አባቷን ነው የምትወደው የሚባለው ነገር እውነት ነው ማለት ነው። እና እንግዲህ ፌቡ በጣም ነው የምትወደው አባቷን። በዛም ምክንያት እንግዲህ አባቴ ሞተ፣ አባቴን እኮ በህልሜ እንደዚህ ያየሁትኝ እያለች ነበረ። ነገር ግን ትርሲት ምንድነው ያለቻት? ከዚህ በኋላ አባትሽ አይሞትም፣ እንደዛ አታስቢ፣ አትጨነቂ ብላታለች። እና እውነት ለመናገር እንግዲህ ተከስተ መትቶታል። ተከስተ እንግዲህ ጠብቀው ስራዬ ብሎ ነው። ግን እዚህ ጋር ትንሽ ማለት ምናልባች የመሰለው ምንድነው ልክ እነ ተከስተ የመሰለው ማለት ነው እንደሸኘችው ማለት ነው። ትርሲት በመኪና ልትሸኘው ወጥታ ነበረ። ነገር ግን መኪናዋ ጎማው ስለተበላሸ አልሸኘችውም። ስለዛ ሌላ ሰው መጥቶ ይሆናል እንዳንል በደንብ የሚያውቀው ነው። ከዚህ በፊት ጭራሹንም የራሱን መኪና የማንን የብሩክን መኪና በራሱ መኪና ነው ወስዶ እንግዲህ በገደል ያንከባለለው ማለት ነው። በዛ በገደል እንግዲህ እንደዛ አድርጎት ያንን ሁሉ ነገር አድርጓል ማለት ነው። ስለዛ ሊስት አይችልም። ምናልባት ግን ትራፊ ያላት ነፍስ እንደምንም ብላ ልትተርፍ ትችላለች። ነገር ግን አሁን እያለ ያለው ምንድነው? በጣም ነው የሚያሳዝነው። እውነት ለመናገር እያለ ያለው ነገር ትንሽ ከበድ ይላል። ጨርሼዋለሁ፣ አድርግ ያልከኝን ነገር ሁሉ አድርጌያለሁ፣ ካላመንከኝ ናና አረጋግጥ እያለው ነው። ስለዚህ ብሩክ የምር በተከስተ እጅ የሆነ ነገር ሆኗል ማለት ተደብድበዋል። ነገር ግን ብሩክ እያለ ማለት ተከስተ እያለ ያለው ከመደብደብም ባሻገር በቃ ህይወቱን አጥፍቼዋለሁ እያለ ነው ያለው። በእርግጠኝነት ግን ብሩክ ምንም እንደማይሆነው ነው ተስፋ የማደርገው ማለት ነው ውዶችዬ። ግን ምናልባት ትንሽ ሊጎዳው ይችላል። እኔ በጣም የሚገርመኝ ነገር ጓደኛ የዚህን ያክል ጭካኔ፣ የጭካኔ ጥግ ማለት ነው። በነገራችን ላይ ሪያሊቲም እንደዚህ አይነት ሰዎች አይጠፉም፣ እንደ ሚኪ አይነት ማለት ነው። የበሉበትን መንከስ። በተለይ ደግሞ ብሩክ ለሚኪ በጣም ልዩ ቦታ ነው የነበረው ማለት በቃ ያኔ ካስታወሳችሁ የቤት ኪራይ ይከፍልለታል። የሚወደው ጓደኛው
በነገራችን ላይ በጣም ስለሚወደውም ነው ያንን ቤት ያሳየው ማለት ነው። ገና በጅምሩ ምን አለው ቆይ ሰራልሃለሁ ብሎ ስልክ ከተከስተ ጋር። በነገራችን ላይ ከክፋተኛ ሰው ተንኮለኛ ሰው ለጊዜው ያደገ ይመስለዋል፣ ለጊዜው ሰውን የጨቆነ ይመስለዋል እንጂ አይችልም ማለት ነው። ወደፊት ያው ምንም ክፋት ከየትም አያደርስም ከየትም ማለት ነው። አሁን አባባ በጣም ደግ ናቸው ካያችሁና ምን አሏት ሚጡን እንዴ አንቺ የሚታይሽ እሱ እንዳይጨነቅ የእሱ ጭንቀት ብቻ ነው እንዴ? ሚስቱ አታሳዝንሽም እንዴ? ልጁ ታማ እውነት ለመናገር ፌቡ ታማ አለች። ፌቡ ታማ አታሳዝንሽም እንዴ? ልጁ በእርግጥ ፌቡን አያውቅም አባባ። በአሁኑ ራሱ እንኳን ብሩክ ወደ ቤት ሲመጣ እንሂድ ብላ ነበረ ማለት ነው። እንግዲህ እሷ እንሂድ ብትልም እነሱ ግን ፈቃደኛ አልሆኑም ወደ ቤቷ ለማምጣት ማለት ነው የነፌቡ እናት። እናም እንግዲህ ለምንድነው ብሩክ ራሱ ለአባባ ነግሯቸዋል። ባልየው ሰላም ነሳኝ በቃ ትዳሬ ሊፈርስ ነው ብሎኛል። ስለዚህ እኔ ደግሞ የትርሲት ትዳሯ እንዲፈርስ አልፈልግም ብሏል ማለት ነው። ምክንያቱም ባሏ ፈቃደኛ አይደለም። በነገራችን ላይ መጀመሪያውንም ነግሯታል። ባልሽ ግን እንዴት ሊፈቅድ ይችላል? እኔ በጣም እሳቀቃለሁ፣ እኔ እዚህ ቤት መኖር አልችልም፣ ብዙ ነገር ብሏነኝ ብሩኬ ማለት ነው። ነገር ግን ትርሲት ደግሞ እንዴት ችግር የለውም ያለችበት ምክንያቷ ምንድን ነው? ይህ ቤት የብሩክ ቤት ነው። ይህን ቤት የሰራው ብሩክ ነው። ሚኪ የመጣው ትናንትና ነው እንዴ። ስለዚህ በቤቱ የመኖር መብት አለው። ታዲያ በአሁኑ ምንድነው ያለው ሚኪ ማለት ነው? እንዴ ቤት ማለት እኮ ነው፣ ለምን አትቀመጥም? እንግዲህ አስቡት፣ ቶይሌት ድረስ እኮ ሄዶ የእጅ መታጠቢያ ጋር ምንድነው ያለው? እንዴ እንዴት ትመጣለህ? ቃል ገብተህ አልነበረም እንዲ አልመጣም ብለህ እንዴት ደፍረህ መጣ? በቃ ትዳራችን እንዲፈርስ ትፈልጋለህ ማለት ነው እያለ ሲወዛወዘው ነበረ። እኔ ያልኩት ሚኪ አሁን ነገ ጧት ብሩክ ምንም አይሆንም። በነገራችን ላይ ትንሽ ቢጎዳ ነው ቢቦጫጨር ነው ምንም አይሆንም ሌላ ነገር። ግን አሁን ነገ ሚኪ ወደ ራሱ መመለሱ አይቀሬ ነው። ነገ ብሩኬ መመለሱ አይቀሬ ነው። ሚኪ የልብ ጓደኛ ነበረ። ህሊና እርግጥ ችግር የማያደርገው ነገር የለም። እርግጥ ቸግሮት ሊሆን ይችላል፣ ገንዘብ አጥቶ ኪራይ ቤት ነው የነበረው። ግን ለብሩኬ አይገባውም። ብሩክ ምንድነው ሲለው የነበረው? እንዴ ቆይ ግን ሚኮ ቤቱን ወደዋል ሲለው ጊዜ ያን እያሳየው በትውስታቸው ላይ አዎ ቤቱን በጣም ነው የወደድኩት ሲለው ምን አለው? በቃ እዚህ አንድ ክላስ ትሰጣለህ፣ እዚህ ትቀመጣለህ፣ ለምንስ የኪራይ ትከፍላለህ እያለው ነው የነበረው ማለት ነው። ነገር ግን እሱ ግን አይ እኔ ኪራዩ ተመችቶኛል አይ አልፈልግም ምናምን ብሎ ወደ ኋላ ቀርቶ ስልክ ደውሎ ለተከስተ የሆነ ነገር እናድርገው ብሎ ነው እንግዲህ ወስዶ የመኪና አደጋ ያስደረሰበት። አሁንም ደግሞ ልጆቹን በስነ ስርዓቱ አድርጎ እንዳያሳድግ እንዴ እሱ ቤት በእርግጥ ተከስተ ሀሳብ አምጥቶ ነበረ። በቃ ከፈራ ሚስቱ ናት፣ ይወዳታል፣ ያፈቅራታል፣ ተወደዋለኝ፣ ስለዚህ ይቀማኛል ብለህ ከፈራ ያለውን ንብረት ተካፈልና እሷንም ተዋት ምናምን ብሎት ነበረ። በዛ ሰዓት ታዲያ ምንድን ነው ያለው? አይ እኔ የብሩክን ገንዘብ ግማሹን ሳይሆን የምፈልገው ሙሉ ለሙሉ ነው የምፈልገው ብሎ ነው እንግዲህ ይሄንን ሁሉ ነገር። እኔ በእውነት በጣም ነው የሚያሳዝነኝ ብሩኬ። አስቡት ልጆቹ ጋር ሆኖ ሲያጎርሳቸው ሲደሰቱ። ያው በእርግጥ ትርሲትንም ቸኩላለች ማለት አይቻልም። ምክንያቱም ሰው የሆነ ሀገር ሄዶ ጠፋ ቢባል ይጠበቃል። ነገር ግን ሞቷል ስለተባለ የገደለው ሰውዬ ደግሞ ራሱ ሚኪ ደግሞ ከስር ሆኖ ሲያሽበለብላት ያጽናና መስሎ ሲቀርባት ያው አገባችሁ። በእርግጥ ልክ አይደለም። በጣም የሚወደው ጓደኛውን እሷም ማግባት አልነበረባትም። ዞሮ ተፈጥሯል። እስኪ እናንተ ብትሆኑ አይበልባችሁና ትርሲት ያደረገችው ነገር ልክ ነው ብላችሁ ታስባላችሁ? ማለት እኔ ያስደሰተችኝ እዛ ጋር ጫማዋን ልታስወለውል ነው የሄደችው። እዛ ስታገኘው አንስታ ማምጣቷ ብሩክን በጣም ደስ ይላል። ነገር ግን ለብሩክም እውነቱን ነው የነገረችው። አዎ አግብቻለሁ፣ አዎ ባላለኝ ብላለች። በዚህ በኩል ግን ቤስት ጓደኛው በጣም የሚወደው ጓደኛውን ማግባቷ ትንሽ ቅር ያስብላል። በተለይ ብሩክ ወደ ድሮ ማንነቱ ቢመለስ አሁን እንዴት ነው የሚሆነው? ነው በጣም ከባድ ነው። እና እስቲ ወዶች ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሚጡና ብሩክ ይቀጥሉ በፍቅር ወይስ ወደ ትርሲት ይመለስ ብሩክ? እኔ ግን ደስ የሚለኝ ብሩክና ትርሲት አንድ ላይ ቢሆኑ ነው። ለምን ሚኪ ሌባ ነው፣ አጭበርባሪ ነው በጣም አስባችሁታል? ጓደኛውን ነው እንግዲህ እንዲገለው አዞ ጓደኛውን ማለት በቃ ብሩኬ እንዲሞት አድርጎ ከዛ እሱ የብሩኬ ሚስት ቀማ። በጣም ነው የሚያሳይበውና ሚኪ ሌባ ነው። ስለዛ ትርሲትና ብሩኬ ይቀጥሉ ላለው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ወዳችኋለሁ። ባይ ባይ ተወዳጆች።